አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ጥቅምት 5 ኑሯቸው እንደ ሰው ያለን በምድረ በዳ እንደ መላእክት የኖሩትና በዝቋላ ተራራ ባለው ባሕር ውስጥ 100 ዓመታት ተዘቅዝቀው ለኢትዮጵያ ሰዎች ምሕረትን የለመኑት የአቡነ ገብረ መንፈስ ቅዱስ ታላቅ ቃል ኪዳን የተቀበሉበት ዕለት ነው። አቡነ ገብረ መንፈስ ቅዱስ ከደቡባዊ ግብፅ ከቆላው አገር ከንህሳ የተገኙ ገዳማዊ ናቸው። አባታቸው ስምዖን ከነገደ ብንያም ሲሆን እናታቸው ደግሞ አቅሌስያ ይባላሉ። ወላጆቻቸው በእግዚአብሔር ፊት ደጋጎች የነበሩ ቢሆኑም አቅሌስያ መካን ሆና ትኖር ነበር። ልጅ በማጣቷ እያለቀሰች 30 ዘመን ኖራለች። ከዕለታትም በአንደኛው ቀን ወደ ቤተ ክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት በመቆም እግዚአብሔር ልጅ ይሰጣት ዘንድ አልቅሳ ስትለምን ያን ጊዜ ከስዕሉ ቃል ወጥቶ ሥልጣኑ ከሰማይ ከፍታ ከፍ ከፍ የሚል ንጽሕናው ከሚካኤል ከገብርኤል የሚታከል ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ዮሐንስ እንደ ነቢዩ ኤልያስ የሆነ ልጅ እንቺ ተቀበይ አላት። አቅሌስያ በመጋቢት 29 ቀን ጸንሳ በታኅሳስ 29 ቀን ደንግባቱ እጅግ የሚያምር ወንድ ልጅ እንደወለደች መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅ ስሙ ገብረ መንፈስ ቅዱስ ይሁን አላት። ወዲያውም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። እግዚአብሔር ነቢዩ ኤርምያስን በእናትህ ማኅፀን ቀደስኩ ከማኅፀን ሳትወጣም የተመረጠ አደረግኩ እንዳለው ገብረ መንፈስ ቅዱስንም ከእናቱ ማኅፀን መርጦታልና የበለዓምን አህያ ያናገረ የቢታንያን ድንጋዮችን አንደበት ሰጥቶ ስሙ እንዲያመሰግኑት ያደረገ አምላክ አሁንም ይህንን ሕፃን አንደበቱን ከፍቶለት ስሙን እንዲያመሰግን አደረገው። ከዚህም በኋላ ይህ ሕፃን በተወለደ ጊዜ ለአምላኩ ሰግዶ አብ ወልድ መንፈስ ቅዱስ ካመሰገነ በኋላ እናቱ አላቀፈችውም፣ ጡቷንም አልጠባም። ከዚያ የነበሩ ሁሉ ይህን በማየታቸው እጅግ ተደንቀው አምላካቸውን አመሰገኑ። ከ3 ዓመት በኋላ እግዚአብሔር መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው። ሕፃኑ ከእናቱ ክንድ ተቀብለ ብዙ ገዳማውያን ወዳሉበት ገዳም ውሰድና ከበራቸው አስቀምጥ። አበምኔቱም ሕፃኑ ከበር አንስተ ካንተ ዘንድ አኑረው፣ ስለ ልብሱ ስለ ምግቡ አታስብ። ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነው። ይኸውም ከእግዚአብሔር የሚወጣ ቃል ነው። ሰው በእንጀራ ብቻ እንደማይኖር እወቅ በለው በማለት አዘዘው። ብርሃናዊ መልአክ የራማው ልዑል ቅዱስ ገብርኤልም እንደ ታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ወስዶ በክንፎቹ አቅፎ ስሞ እስከ 7ቱ ሰማይ አውጥቶ በስሉስ ቅዱስ ፊት አቅርቦት አስባረከው። እግዚአብሔር መልአኩን ወደ እናቴ ወደ ማርያም ውሰደውና ትባርከው አለውና ወስዶት እመቤታችን ባረከችው። ዳግመኛም ከአዳም ጀምሮ ሄሮዶስ በግፍ እስካስፈጃቸው ሕፃናት አሉት ሁሉ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግላም፣ መነኩሳት ሁሉ እንዲባርኩት አደረገው። መልሶ ከእግዚአብሔር ፊት አቆመው። መድህን ጌታም ሕፃን ገብረ መንፈስ ቅዱስን በመንግሥቴ ከእኔ ጋር ትነግሣለህና ደስ ይበልህ፣ በርታ፣ የሚደርስብን ሁሉ ታገዝ፣ ብዙ ነፍሳትን ባንተ ምክንያት ይድናሉና ሰላሜ ካንተ ጋር ይሆናል አለው።
ከዚህ በኋላ መልአኩ አባ ዘመደ ብርሃን ወዳለበት ገዳም አወረደውና ሕፃኑ ከበር ላይ አስቀምጦት እርሱ ወደ ውስጥ ገብቶ እግዚአብሔር እንዳዘዘው ሁሉም ነገረው። አባ ዘመደ ብርሃንም ሕፃኑን አስገብቶ በእንክብካቤ የቤተ ክርስቲያን ትምህርት ሁሉ እያስተማረ አሳደገው። ሕፃኑም ትምህርቱን በጨረሰ ጊዜ ድቁና ተቀብሎ እንደ ቅዱስ እስጢፋኖስ ጸጋና ሞገስን የተመላ ሆነ። ፍጹም የእግዚአብሔር ጸጋ አድሮበታልና ሥራ ሁሉ በእውቀት የተመላና የተቃና ሆነ። አባ ዘመደ ብርሃንም በሕፃኑ ላይ ያደረበትን ጸጋ እያየ እጅግ ደስ ይለውን ስለነበር እንደ ቅዱስ እንጦስ አስኬማን ሰጠው። ከዚህ በኋላ ገብረ መንፈስ ቅዱስ ቅስናን ተቀበሉና በጾም በጸሎት ተጠምደው በታላቅ ተጋድሎ መኖር ጀመሩ። እንደ ሐዋርያትም የታምራትና የፈውስ ሀብት ተሰጣቸውና ድውያንን የሚፈውሱ፣ ሙታንን የሚያነሱ፣ አጋንንትን የሚያወጡ ሆነ። መልአኩ ቅዱስ ገብርኤል ዳግመኛ ተገልጦላቸው ወደ ሰማይ አሳረጋቸውና ከእግዚአብሔር ፊት አቆማቸው። ያን ጊዜም ጌታችን ክቡራን የሆኑ እጆቹን ዘርግቶ ከባረካቸው በኋላ በጸሎት ከሲኦል የምታወጣቸው ብዙ ነፍሳት አሉ፣ ድውያንንም ትፈውሳለ። ከእንግዲህ ወዲህ ከሰው ተለይተ ወደ ጫካ ገብተ ከአንበሶችና ከነብሮች ጋር ኑር አላቸው። አባታችንም ጌታችን የሰጠኸኝን እነዚህ አንበሶችና ነብሮች ምን ይመገባሉ አሉት። ጌታችንም የረገጥከውን መሬት ይልሳሉ፣ በዚያም ይጠግባሉ፣ ወደ እኔም እስክትመጣ ድረስ ይኸው ምግብ ይሆናቸዋል አላቸው። ቅዱሳን መላእክትም ይህንም በሰሙ ጊዜ ደስ አላቸው። ጌታችንም መልአኩን ወደ ቀደመ ቦታቸው ይመልሳቸው ዘንድ አዘዘው። ከዚህ በኋላ አቡነ ገብረ መንፈስ ቅዱስ ከራሳቸው እስከ እግራቸው ድረስ ጠጉር በቀለላቸው። የጠጉራቸው ርዝመቱ 1 ክንድ ከስንዝር ነው። አባታችንም በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨመረላቸው። ዕለታት በአንድ ቀን የፈወሳቸው ሕሙማን ብዛታቸው እልፍ ሆነ። የአገሩ ሰዎች ሥራቸውን ስላወቁባቸው አዘኑ። ውዳሴ ከንቱ እንዳይሆንብኝ ተነስቼ ሰው ወደ ማያውቀኝ ሀገር ሄዳለሁ ብለው ተነስተው ሄዱ። ሕዝቡም አባታችን እንደተሰወሩ ባወቁ ጊዜ በሐዘን አለቀሱ። ከዚህ በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቁታቸውን ሆነው በተጋድሎ ኖሩ። ከጽኑ ተጋድሏቸው ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ ከአጥንቶቻቸው ጋር ተጣበቀ። ፍራፍሬም ሆነ ምንም ነገር አይመገቡም፣ ውሃም ፈጽሞ አይጠጡም ነበር። አባታችን በምድረ በዳ እንደ ሰው ሳይሆን እንደ መላእክት ኖሩ። ቅዱሳን መላእክትም ዘወትር ይጎበኟቸው ነበር። ስለ ምግባቸው ሰማያዊ ኅብስት አምጥተው ይሰጧቸዋል። ነገር ግን አባታችን ያንን ኅብስት አይመገቡትም። ይልቁንም ጽዋውን ባሸተቱት ጊዜ እንዲሁም ይጠግቡና ይረካሉ። ነቢይ ክብርህን በማየት እጠግባለሁ እንዳለ አባታችን በተወለዱበት ቤት አልኖሩምና እናት አባታቸውም የሥጋ ዘመዶቻቸው አላወቋቸውም። በበረሃ ብቻቸውን ኖሩ እንጂ ነገር ግን ሰማያውያን ሁሉ ወዳጆቻቸው ሆኑ። እመቤታችን ወዳጄ ትላቸዋለች። ነቢያት፣ ሐዋርያት ወገናችን ይሏቸዋል። መላእክትም ወዳጃችን እያሉ በክንፋቸው ያቅፏቸዋል። የአባታችን መዓዛቸው ጫካውን ይሞላው ነበር። በመንፈስ ቅዱስም ኃይል ወደ ፈለጉት ቦታ በፍጥነት እንደ ወፍ ይበራሉ። ስለ ሰጣቸው ጸጋ የበረሃ እንስሳት ሁሉ ያገለግሏቸዋል። አባታችን ሁልጊዜ እንዲህ ይሉ ነበር፣ የሚጣፍጥ ምግብ መውደድ ኀጢአትን ያመጣል፣
ሞትን ያስከትታል። ክንፍን ያላቸው የሰማይ ወፎች እንኳን በመብል ምክንያት ይጠመዳሉ። ምግብ በመሻት በምድር ላይ ይወርቃሉ፣ በወጥመድም ይያዛሉ። የሰው ልጅም ምግቡን በመውደድ በኃጢአት ይወርቃልና እኔስ ለሰውነቴ ምግብ መጠጥንም አልፈልግም፣ ልብስንም አልሻም። ራቁቴን ከእናቴ ማኅፀን እንደወጣው እንዲሁ ራቁቴን ወደ መቃብር እመለሳለሁ እንጂ ከዚህ ከኃላፊ ዓለም ሞት በተለየው ጊዜ መብል መጠጥና ልብስን ማን ያስከትልልኛል አሉ። ዳግመኛም ሰው ሊደርስ በማይችልበት በረሃ እኖራለሁ፣ ነጣቂ ተኩላዎችና አራዊቶች ባሉበት እነርሱ እንዲበሉኝ ሥጋዬን እጥላለሁ። ዳዊት በመዝሙር የጻድቃን ሥጋቸው ለዱር አራዊት ነው እንዳለ እኔ ክፉ አውሬዎች፣ ተናዳፊ እባቦችና ዘንዶች ወዳሉበት እገባለሁ፣ ምግብም እሆናቸው ዘንድ እወዳለሁ በማለት አባታችን ራሳቸውን ለሞት አሳልፈው ይሰጡ ነበር። ነገር ግን አራዊቱ ሁሉ እየሰገዱላቸው ይገዙላቸዋል፣ እግራቸው በታች ይተኙ ነበር። እንደሚታዘዝ ደቀ መዝሙርም ይታዘዙላቸው ነበር። ለጸሎት በሚቆሙበት ጊዜ አብሯቸው ይቆማሉ፣ በፊታቸውም ይጫወታሉ። በአንደኛው ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ አርባቱን እንስሳ የእግዚአብሔር ዙፋን ተሸክመው 24ቱ ካህናተ ሰማይ ማዕጠንት ይዘው ቅዱሳን መላእክትና አለቆቻቸው በየነገዳቸው በዙሪያው ቆመው ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሦስትነት እንዳለ ተገለጡላቸው። አባታችንም ይህንም ባዩ ጊዜ እጅግ ፈርተውና ደንግጠው መሬት ላይ ወደቁ። ጌታችንም ካጸኗቸውና ካበረቷቸው በኋላ ዮሐንስ ቀለምሲስ እኔ እንዳየኸኝ አንተም እኔን ማየት የምትችልበት ዓይን እሰጥሃለሁ። ወዳጄ ሆይ ምን ትሻለህ? የምትጠይቀኝስ ነገር ምንድነው? ልሂድ ብለው በለመንከኝ ጊዜ ተገለጥኩልህ። 80 ዓመት በጫካ ኖርክ፣ በረሃዎችን ዞርክ፣ ከአንበሶችና ነብሮች ከአራዊትም ጋር መኖርን አልፈራህም። ጨክነ እስከ ሞት ድረስ ታገሥክ። የመረጥኩ ወዳጄ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ትወዳለህ? አላቸው። አባታችንም ይህን ቃል ከጌታችን ሲሰሙ አምላኬ ሆይ ይህን ልታደርግልኝ አይገባኝም፣ በፊትህ ሞገስን ካገኘው የገባዖታን ሰዎች ማርልኝ፣ እነርሱ ኃጥአን ናቸውና። አንተ ንስሐ ለማይሹ ጻድቃን አልመጣህምና ኃጥአንን ወደ ንስሐ ልትመልስ ነው እንጂ አሉት። ዳግመኛም አቤቱ እንደ ክረምት ውኃ እንባቸውን እያፈሰሱ ጥርሳቸውን እያፋጩ በደዌን የሚኖሩትን አስባቸው፣ ሰይጣን አስቷቸዋልና በማቅ ባለማወቅ በሰሩት ማራቸው፣ ይቅር በላቸው እያሉ ለመኑት። ጌታችንም ወዳጄ ሆይ የለመንከኝን አልከለክልህም፣ እንደ ቸርነቴም ስምህን የጠሩትን መታሰቢያን ያደረጉትን ኃጥአንን ምሬልሃለሁ። የለመንከኝን ሁሉ አደርግልህ ዘንድ ኪዳንን ሰጥቼሃለሁ አላቸው። አባታችን እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲያመሰግኑት ቅዱሳን መላእክትና ሰማያውያን ቅዱሳን ሁሉም አብረው ተደስተው እግዚአብሔርን አመሰገኑት። አባታችንም ይህን ቃል ኪዳን ሲቀበሉ ዕድሜያቸው 300 ዓመት ነበር። ጌታችንም የመላእክት አለቆችን ስለ ወዳጄ ገብረ መንፈስ ቅዱስ ምልጃ ወደ ገሃነም ሂዱና የኃጥአንን ነፍስ አውጡ፣ ከሥራታቸው ፍቷቸው አላቸውና እነርሱም የገቦታ ሰዎችን 3000 ነፍሳትን ከደይን አውጥተው ወደ ገነት አስገቧቸው። ዳግመኛም እግዚአብሔር አቡነ ገብረ መንፈስ ቅዱስን እንዳንተ ካሉ ሰዎች በቀር በዓለም ያሉ ሰዎች እንዳያውቁ አደርጋለሁ። መላእክት ይጎበኙሃል እንጂ ከካህናት ከመነኩሳት ከምእመናንም ወገን ቢሆን ምንም ያለ ፈቃድ አያይህም። ወዳጄ ሆይ እንደ ወደድህም እኔ አባቴንና መንፈስ ቅዱስን በሦስትነት ያየኸኝ
አሁን ወደ ኢትዮጵያ ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ አላቸው። አባታችንም አምላኬ ሆይ ወደዛች አገር ማን ያደርሰኛል አሉት። እግዚአብሔር እኔ በሥልጣን ያደርሳለሁ ካላቸው በኋላ ከእርሳቸው ተሰወረ። አባታችን የገባታ ሰዎች ምሕረትን ሲያገኙ አይተው እጅግ ተደሰቱ። በሌላም ጊዜ አባታችን 4000 እልፍ እየሰገዱ 300 ጊዜ የቀኝ 300 ጊዜ ደግሞ የግራ ፊታቸውን በድንጋይ እየመቱ መዝሙረ ዳዊትን እየደገሙ 15ቱ ማልየ ነቢያት ማልየ ሰለሞንና ውዳሴ ማርያም እየጸለዩ ለኃጢአን ምሕረትን ሲለምኑ እንባቸው እንደ ውሃ ይፈስ ነበር። ጌታችንም በተወለድሁባት በተጠመቅሁባትና ከሞት በተነሳሁባት ዕለት እልፍ ነፍሳትን እምርልሃለሁ አላቸው። ከዚህ በኋላ አባታችን 60 አንበሶችና 60 ነብሮች እየተከተሏቸው ወደ አገራችን ኢትዮጵያ መጡ። ብርሃናዊው መልአክ ቅዱስ ገብርኤል ከነዚህ ተከታዮቻቸው ጋር በንፋስ ሰረገላ ጭኖ ምድረ ከብድ አደረሳቸው። ዳግመኛም ደብረ ቅዱስ ወደሚባል ወደ ዝቃላ ወሰዳቸው። አባታችን በውሃ ዳር ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በተመለከቱ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊታቸው የተገለጠ ሆነ። ሰው የገዛ ፊቱን በመስታወት እንደሚያይ የኃጢአንም ሥራቸውን በአባታችን ፊት እንዲሁ የተገለጠ ነውና አባታችንም የኢትዮጵያን ሰዎች ኃጢአታቸውን በግልጽ በተመለከቱ ጊዜ ተወርውረው ወደ ባህሩ በመግባት ተዘግዝቀው መጸለይ ጀመሩ። ከባህር እንዳልወጣ በእግሬም እንዳልቆም በሕያው ስምም እያለሁ ብለው 40 መዓልት 40 ሌሊት ቆዩ። በ40ኛው ቀናቸው የታዘዘ መልአክ መጥቶ ስምን የጠራ መታሰቢያን ያደረገውን እምርልሃለሁ ብሎሃል አላቸው። አባታችንም መልአኩን መላ ኢትዮጵያን ካልማረ ከዚህ ባህር አልወጣም አሉት። መልአኩም ከእሳቸው ተለይቶ ከሄደ በኋላ አባታችን በዚያ ባህር ውስጥ 100 ዓመት ተዘግዝቀው ሲጸልዩ ኖሩ። አባታችንም በባህሩ ውስጥ ተዘግዝቀው 100 ዓመታት ሲጸልዩ ከኖሩ በኋላ ደማቸው ፈሶ አለቀና ውሃው ደም መሰለ። ሥጋቸውም አልቆ አጥንቶቻቸው እንደ በረዶ ሆኑ። 7300 የሚሆኑ አጋንንት ከአራቱም አቅጣጫ እየመጡ ሰውነታቸው በፍላጾቻቸው ይወጓቸው ነበር። ከዚህ በኋላ ጌታችን ወደ አባታችን መጥቶ ከባሕሩ ዳር በመቆም ወዳጄ ገብረ መንፈስ ቅዱስ ሆይ መላ ኢትዮጵያ ምሬልሃለሁና ተነስተ ከባሕሩ ውጣ አላቸው። አባታችንም አጥንቶቻቸው እንደ መርፌ ቀዳዳ ተበሳስተው ፈጽሞ ደክመው ነበርና ጌታችን በክቡራን እጆቹ ሁለንተናቸውን ቢዳስሳቸው እንደ ቀድሞ ደህና ሆኑ። ጌታችንም ከባረካቸው በኋላ ወደ ምድረ ከብድ እንዲሄዱ ነገራቸው። አውደ ገብረ መንፈስ ቅዱስም ምድረ ከብድ እንደደረሱ እንደ አምድ ተተክለው 7 ዓመት ቆመው ጸለዩ። በዚህ ጊዜ ሰይጣን በቁራ ተመስሎ መጥቶ 2 ዓይኖቻቸውን አንቁሮ አጠፋቸው። ነገር ግን አባታችን ጸሎታቸውን ሳያቋርጡ 2 ሳምንት በጸሎት ከቆዩ ከ2 ሳምንት በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በዓይኖቻቸው ላይ እፍ ብለው ብርሃናቸውን ከመለሱላቸው በኋላ አባታችንን ከሰማይ ፍጹም ኃይል ይሰጣልና ጠላቶችን ትበቀል ዘንድ ወደ ዝቋላ ሂድ ብሏቸው አረጉ። አቡነ ገብረ መንፈስ ቅዱስም እንደታዘዙት ወደ ዝቋላ እየሄዱ ሳለ በመንገድ ላይ ከዛፍ ስር ያረፉ 3 ሽማግሌዎች አገኙ። አባታችንም ባዩአቸው ጊዜ ለመሰወር ቢያስቡም ሽማግሌዎቹ ግን ይመጡ ዘንድ ጠሯቸውና በእግዚአብሔር ዙፋን ተማጽነናል፣ ሦስታችንም በጀርባ አዝለ አንድ ምዕራፍ ሸኙን አሏቸው። አባታችንም ሽማግሌዎቹም በቀረቧቸው ሰዓት ሽበት የከበባቸው የደከሙ ሽማግሌዎች ሆኖ አገኟቸው።
ከዚህ በኋላ አባታችን አንደኛውን ሽማግሌ ያዝለው ከአንድ ምዕራፍ አደረሷቸው። ያም ሽማግሌ ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ነህና አሏቸው። አባታችንም አባ የት ያውቁኛል አሏቸው። ሽማግሌም አሁን ደግሞ ሄደ ጓደኞቼን አምጣልኝ አሏቸው። አባታችንም የቀሩትን 2 ሽማግሌዎች ካሉበት ደርሰው ሁለቱንም በየተራ እያዘሉ የመጀመሪያውን ካደረሱበት ቦታ ደረሷቸው። ከዚህ በኋላ እነዛ ሽማግሌዎች አባቶቼ ሆይ ከየት ነው የመጣችሁት አሏቸው። 3ቱም ሰዎች ተነስተው ቆሙና ለአባታችን በአንድነት በሦስትነት ተገለጡላቸው። አንድ ሲሆኑ 3 ሲሆኑ አንድ ሆኑ። ስሉስ ቅዱስ ለአብርሃም በመምሪያ አድባር ስር በአንድነት በሦስትነት እንደተገለጡለት ሁሉ አሁንም ለአባታችን ለገብረ መንፈስ ቅዱስ በአንድነት በሦስትነት ተገለጡላቸው። በጀርባቸውም አዘሏቸው። የእግዚአብሔር ክብር ስላዩ አባታችን ፊታቸው እንደ ፀሐይ አበራ። ቅዱሳን መላእክት ወርደው እንደ ሻሽ ተነጥፈው ሲያመሰግኑ ሰማይና ምድር ተናውጠው ተራሮች፣ ኮረብቶች፣ ዓለቶች ተሰነጣጠቁ። በዚያ ሰዓት ታላቅ ፍርሃት ሆነ። አባታችንም ዙሪያቸውን በከበቧቸው ምስጢራት ጎርፍ ተውጠው ተንቀጥቅጠው በግንባራቸው ወደቁና እንደ በድን ሆኑ። በራእይ ውስጥም ሆነው እነዛ ሽማግሌዎች አባታችን እስከ 7ኛው ሰማይ እንዳደረሷቸው ተመለከቱ። ከዚህ በኋላ ጌታችን ሐዋርያትን እንደ ቅዱስ ጴጥሮስ እንደ ቀሰቀሳቸው አባታችንም ቀሰቀሷቸውና ወደ ዝቋላ ውረድ፣ 100 ዓመት ሙሉ አጥንትን ሥጋን እየነደፉ የተዋጉን አጋንንትን ታጠፋቸው ዘንድ እነሆ እኔ እንደወደድኩ ባለማወቃቸው በትዕቢት ላይ ናቸውና በባሕር ውስጥ አለ ይሉሃል። 7ቱ ሊቃነ መላእክት ይራዱሃል፣ መባረቅትም በፊትህ በኋላ ይከተሉሃል አሏቸው። ያን ጊዜ አባታችን በመብረቅ ላይ ሆነው እነዚያን አጋንንት ወዳሉበት ወረዱ። አጋንንቱንም ደመናት ከበቧቸው፣ መላእክትም በእሳት ሰይፍ መተሯቸው። በመብረቅ አጨዷቸው፣ አመድ ሆኖ በንፋስ በተኗቸው። የእነዚያ አጋንንት ቁጥራቸው 70,000 እልፍ ከ1,000 ነበር። ሁሉ በአንድ ጊዜ ያልቀዋልና ከእነርሱ ሸሽቶ ያመለጠም አልነበረም። 7ቱ ሊቃነ መላእክት ወደ ሰማይ ያረጉ። አባታችንም አንበሶችና ነብሮችና ድብና ዘንዶ ወዳሉበት ምድረ ከብድ ተመለሱ። አባታችን ወደ ምድረ ከብድ በተመለሱ በኋላ መንፈስ ቅዱስ የጠራቸው 3 ቅዱሳን ሁሉ የአንበሶቻቸው ላይ ተቀምጠው ወደ ምድረ ከብድ መጡ። እነዚህም ቅዱሳን የዋልድባው አቡነ ሳሙኤል፣ የአዘለው አቡነ አንበስና ከላዕለ ግብፅ ተነስቶ የመጣው አቡነ ቢንያም ናቸው። ነገር ግን አባታችን እነዚህን ቅዱሳን ስለተሰወሯቸው ቅዱሳኑ እስከ 7 ቀን ድረስ በምህላ ሰነበቱ። የአባታችን የሚያስፈራ አንበሶች መጥተው የቅዱሳንን አንበሶቻቸውን ገድለው ደማቸውን አፍስሰው ሥጋቸውን በሉ። 3ቱም ቅዱሳን በዚህ ፈጽሞ ደንግጠው ሳለ አባታችን ገብረ መንፈስ ቅዱስ 60 ነብሮችና 60 አንበሶች አስከትለው ተገለጡላቸውና ሰላም ለእናንተ ይሁን፣ የእግዚአብሔር ቅዱሳን አትፍሩ አሏቸው። ቅዱሳኑም አባታችን ሆይ ጸሎት ቅድስት እንደሆነች ባወቅን ጊዜ በእግዚአብሔር ፍቃድ እንባረክ ዘንድ ወደ አንተ መጣን። ነገር ግን ባላገኘን ጊዜ እስከ 7 ቀን አለቀስን አሏቸው። ዳግመኛ የእርሱም አንበሶች መጥተው አንበሶቻችን በሉብን አሏቸው። አባታችንም አንበሶቻቸውን እስከ ዕለተ ሞቴ ድረስ በእግሬ ከረገጥኩት ምድር በቀር እግዚአብሔር ያላዘዘላችሁን ለምን በላችሁ? አሁን የበላችሁትን ትፉ አሏቸው።
እነዚያም አንበሶች አፋቸውን ከፈቱና የበሉትን የአንበሶችን ሥጋቸውን አጥንቶቻቸውን ከደም ጋር ተፉ። በሆዳቸው የቀረ የለም። አባታችንም ወዲያ ወደ ምሥራቅ ዞረው እግዚአብሔርን ካመሰገኑ በኋላ አቤቱ አልዓዛርን ያስነሣኸው አንተ ነህና አሁን እነዚህ አናብስት ከሞት አስነሳቸው፣ ለባሮችም የድካማቸው ማረፊያ ይሆኗቸው ዘንድ የሰጠኋቸውን አትከልክላቸው እያሉ ጸለዩ። አቡነ ገብረ መንፈስ ቅዱስ እንዲህ ብሎ ጸሎታቸውን ከጨረሱ በኋላ የአንበሶችን ሥጋቸውን በመስቀል ምልክት ባርከው በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ አላቸው። አንበሶችም እንዳይን ጥቀሻ ፈጥኖ ተነሱና እንደ ቀድሞ ሆኑ። ለአባታችንም እጅ ነስተውና ሰግደው የእግሩን ትቢያ ላሱ። አባታችንም ወደ ጌቶቻቸው መለሳቸው። እነዚህ ሦስቱ ቅዱሳን በአባቶቻችን ላይ አድሮ ድንቅ ነገርን የሚሠራ እግዚአብሔርን አመሰገኑ። የዋልድባው አቡነ ሳሙኤል አባታችንን አባት ሆይ በዚች ቀን ድንቅ ሥራን አየን። አርያ የእግዚአብሔር መልአክ አርያ ይመስላል። ቅድስና ፍጹም ነው። የጸሎት ኃይል ሙታንን ያስነሳል የተባሉ አንበሶችን ከአንበሶች ወዳ ወጣ አላቸው። ዳግመኛም አባታችን ስለ ቅዱሳኑ ምግብ ወደ እግዚአብሔር በጸለዩ ጊዜ መልአኩ ቅዱስ ፋኑኤል ከእግዚአብሔር ዘንድ ተልኮ በእጁ 3 ኅብስትና 3 ጽዋ ይዞ መጣ። አባታችንም ሦስቱን ቅዱሳን እግዚአብሔር የሰጣችሁን ኅብስት ጽዋ ንሱ፣ ብሉ፣ ጠጡ አሏቸው። ቅዱሳኑ ሥራቸውን እያደነቁ በልተው ጠጥተው ጠገቡ። በማግስቱም አባታችን ቅዱሳኑን በሰላም ሂዱ ብሎ መርቀው ሸኟቸውና የእግዚአብሔር ሥራ እያደነቁ ወደ የበዓታቸው ተመልሰው ሄዱ። ከዚህም በኋላ ለአባታችን ጌታችን ተገልጦ ብዙ ምስጢራትን ከነገራቸው በኋላ ወደ አረማውያን አገር ሄደው እንዲያስተምሩና የሚደርስባቸውን መከራና ጭምር ነገራቸው። አባታችን ክርስቶስ ፈጽሞ ወደማያውቁት አረብ አገራት ሄዱ። የአረብ ንጉሥም ብዙ ሰራዊቱን አስከትሎ ብዙ ጣዖታት አስይዞ ሲጓዝ አገኙት። በጣዖቶቱ ውስጥ አድሮ የነበሩ አጋንንትም አባታችን ባዩ ጊዜ ወጥተው ሸሹ። ጣዖታቱም በምድር ላይ ወድቆ ተሰባበሩ። የአረቡ ንጉሥ አንተ ጸጉረ ልብሱ ምንድነ ሰው ነህን? አላቸው። አባታችንም አዎኔ ሰው ነኝ፣ ያውም የጌታዬ የኢየሱስ ክርስቶስ ባሪያ አሉት። ንጉሡም መልሶ በዚያ አይሁድ በሰቀሉት ታምናለህን? አላቸው። አባታችንም አዎ እኔ በእርሱ አምናለሁ፣ አላፍርም። ስለ እኔ የተሰቀለውን በሰው ፊት አምነዋለሁ። ስለ እኔ ብቻ አይደለም ንጉሴ ሆይ ስለ አንተና ከአንተ ጋር ስላሉት ነው እንጂ በእርሱ እመኑ የዘላለም ሕይወት ታገኙ ዘንድ አሏቸው። አላችሁ አሉት። ንጉሡም ይህን በሰማ ጊዜ በጣም ተቈጥቶ ሰራዊቱን ሁሉ ጠርቶ በተሎ እሳት እንዲያነዱ አዘዛቸው። የእቶኑ እሳቱን ካነደዱ በኋላ በሉ ይህን የኢየሱስ ክርስቶስ ባሪያ ነኝ የሚለውን ጸጉረ ለባሹን አንስታችሁ ከእሳት ውስጥ ጨምሩት አላቸው። አባታችን ንጉሡና መኳንንቱ ሰራዊቱ ሁሉ እያዩአቸው ከእቶኑ እሳት ውስጥ ገቡ። ነገር ግን እሳቱ እንደ ወንዝ ውሃ ሆነ። የንጉሡም ሰራዊትም ከተመለከቱ በኋላ ግማሾቹ በዚያ ሰው አምላክ አምነናል አሉ። ንጉሡ 77 ታዛዦቹን በማዘዝ አምነናል ያሉትን ሰዎች ራሳቸውን በሰይፍ አስቆረጣቸው። ቁጥራቸውም 40,000 ነበር። ንጉሡም ሰይፉን መዝዞ የአባታችን ራስ ሊቆርጥ ተወርውሮ ወደ አባታችን ሲሄድ ወዲያው ጽኑ የመብረቅ ነጎድጓድ ንጽጽታ ሆነ። ጌታችንም ወደ አባታችን ዘንድ መጣ። መብረቁም በአንድ ጊዜ ንጉሡንና ሰራዊቱን ሁሉ አጠፋቸው። የሞቱ ሰዎች ቁጥራቸው 400,000 ሆነ። አንድስ እንኳን ሳይቀር ሁሉም አለቁ።
አባታችንም በመብረቅ የሞቱትን ሰዎች ባዩ ጊዜ ውስጣቸው በሐዘን አለቀሰ። ነፍሶቻቸው የጽልመት መልአክ ወደ ገሃነመ እሳት ሲያወርዷቸው ተመልክቷልና። በዚያም ጊዜ አባታችን ጌታችን እነዚህ ሰዎች ማርልኝ አሉ። ዳግመኛም ሰው ስህተተኛ ነው፣ አንተ ግን መሐሪ ይቅር ባይ ነህና በእኔ ምክንያት በእነዚህ ሰዎች አትፍረድባቸው እያሉ በለመኑት ጊዜ ጌታችን ተሰውሮባቸውና ወደ ሰማይ አረገ። አባታችንም ወዲያው አጠገባቸው ካለው ገደል እግራቸውን በገመድ አስረው ቁልቁል ተዘግዝቀው ተሰቀሉ። ሰይጣንም መጥቶ ያችን ገመድ በቆረጣት ጊዜ አባታችን በገደሉ ሲወድቁ መልአኩ ቅዱስ ሚካኤል እንዳይጥቀሻ መጥቶ አባታችንን አቅፎ ያዛቸውና በእግርህ ላቁም ወይስ በራስህ ላቁም ትወዳለህን? አላቸው። አባታችንም ገብረ መንፈስ ቅዱስን መልአኩን ተወኝ በራሴ ልቁም አሉትና መልአኩ በዚያው ትቷቸው አረገ። አባታችንም በጥርሳቸው ድንጋይ ነክሰው እስከ 30 ዓመት ተዘቅዝቀው ሲጸልዩ ኖሩ። ናላቸው ሁሉ ፈሶ አለቀ። አንጀታቸውም ፈሰሰ፣ እንደ እንጨትም ቅርፊት ሆነ። ከ30 ዓመት በኋላ ጌታችን 7ቱን ሊቃነ መላእክትና እናቱ ቅድስት ድንግል ማርያምን አስከትሎ ወደ አባታችን መጣና 3 ጊዜ በስማቸው ጠርቶ እነዚህን ከሃዲዎች ምሬልሃለሁ አላቸው። አባታችንም ነክሰውት የነበረውን ድንጋይ በጣሉ ጊዜ ጥርሶቻቸው አብረው ተነቅለው ወደቁ። ጌታችንም በክቡራን እጆቹ ቢዳስሳቸው ሰውነታቸው ታደሰላቸው። አባታችንም ጌታችንም ምሬልሃለሁ ካልከኝና ከማርክልኝስ ነፍሳቸውን ከሥጋቸው ጋር አዋህድልኝ አሉት። ጌታችንም አባታችንን እንዳልክ እንደወደድክ ይሁንልህ፣ እኔ ሙታንን ልታስነሣ ሥልጣን የሰጠው አይደለምን? አሁን ወደ ሞቱት ሰዎች ሂድና አማትብባቸው አላቸውና ወደ ሰማይ አረገ። ያን ጊዜም አባታችን ወደ ሞቱት ሰዎች ሄደው በላያቸው ላይ ከጸለዩ በኋላ እናንት ሁላችሁ በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ ብሏቸው ሙታኑም ወዲያው እፍፍ ብለው ተነስተው በአባታችን ፊት ቆሙ። አባታችንም ሃይማኖትን አስተምረው አጥምቀው ክርስቲያን አደረጓቸው። ከዚህ በኋላ አባታችን ከነርሱ ተለይተው በመብረቅ ተጭነው ወደ ምድረ ከብድ ተመለሱ። ዳግመኛም አባታችን እነዚያን ሰዎች ይጎበኟቸው ዘንድ ወደ አረብ አገር ሄዱ። እነዚያ ከሞት ተነስተው ክርስቲያን ያደረጓቸው ሰዎች ሃይማኖታቸውን፣ ጥምቀታቸውን አጽንተው ቤተ ክርስቲያን ሰርተው በጽድቅ ሕይወት እየኖሩ እግዚአብሔር አገልጋዮች ሆነው አምላከ ገብረ መንፈስ ቅዱስ እያሉ ሲያመሰግኑ በተመለከቷቸው። አባታችንም ይህን አይተው ስለ ሰዎቹ መዳን ደስ ተሰኝተው ተመልሰው ወደ ምድረ ከብድ መጡ። ነገር ግን አባቶቻችን ሄደው እንደ ጎበኟቸው ሰዎች አላወቁም ነበር። እነዚያ ክርስቲያኖች እስከ ዛሬ ድረስ አሉ። የአቡነ ገብረ መንፈስ ቅዱስ ረድኤት በረከታቸው ይደረብን፣ በጸሎታቸው ይማረን፣ አሜን።